ስሙ ክረሽን ስመጣ አየኋት ፍራቴ ተነሳብኝ ግን የመጣው ይምጣ ብዬ ላናግራት ወሰንኩኝ ቆንጂት አንድ ጊዜ ላናግርሽ ብዬ ወሬ ጀመርኩኝ ከዛማ ጥላኝ ሄደች የስልክ ቁጥሯን ሰጣኝ የቺኳን ስልክ ተቀበላት ብር የለኝም አላገባም ለሚለው ጀለስ ማለት ነው። በቃ ትደግሳለህ፣ ታክሲ ተራ ትሄዳለህ፣ ትሳፈራለህ፣ አለቀ። እንዴ ይቀራል። እዛ አብረህ አድገህ ሰርተህ መኪና ትገዛለህ። ከዛ በኋላ ታሰበበት ግባ በቃ ነው። ማርዬ እንዴት ነው የምወድ ታውቃለህ? ወደፊት 9 ልጅ ነው የምወልድልህ። ልቤ እኮ አንተን ሳይክ እንዴት እንደሚንከባለል መቅዲ አይኔ ነው አይደለ? ምን ሰራለሽ እዚህ? ምን አርጋት ነው አንተ? መቅዲ ላፍ ዲ ምን ሆነሽ ነው? ፍቅር ምን አርጋት? የምን ላፍ ነው ደግሞ? ያው አፍዝዛ ደንዝዞኝ ነው እንጂ እዚህ እንደማልገኝ ታውቃለሽ። አውቃለሁ። የሰፈር ሙሉ መያዣችን እንደሆነ ታስታውሻለሽ። መቅዲ ንቂ አለ ከተወለደ ጀምሮ እኮ ፀጉሩን አልታጠበም እኮ ያልሽ ልጅ ነው። መቅዲ ንቂ ቦርጩ ተራራ ነው ስንስቅ ምናምን እንዴት ዘይልሽ? የጫማው ሽታ እኮ አጠገቡ ያስቀምጥ። ምን ትሰራለሽ አሁን እዚህ ትቀመጫለሽ? እኔ ፈዝዤ እኮ ነው አደንዝዞኝ ነው። ስንቴ ነው ሳይነስሽ ራሱ የተነሳው በሱ ሲያልፍ ራሱ። መቅዲ ሻውን ንቂና እንሂድ። ንቂ መቅዲ ለከነሽ እጄን ትከሻዬን እግሬን መጠቀም አልቻልኩም ታውቂያለሽ። ደግፈሽ ምን አይነት ነገር ነው የተጠቀምከው? ስማ እንዴ አይዞሽ አሸኛትም ወይ በሄዱ አይደለም ወይ አትሸኙትም ወይ በሄዱ አይደለም ወይ ሊሄድ አይደለም ወይ ሊሄዱ አይደለም ወይ በሩን ሸኛቸው ጉጆች ናቸው አዲስ ቤተሰሪ ጎጆች ናቸው የዱባይ ሴቶች ተመኝተው ያጡት የቻይና ሴቶች ሳያገኙ የቀሩት እጃችን ገብቷል። ጠቆር ካለ ማኪያቶ ዋጋ ያነሰ እየገዛችሁ አረጆ እየመጡ ነው። አምልጥ ቤት በኩል ነው የምንሰራው። እንዴ ቆይ ወዴት ነው የምትሮጠው? ጠብቀኝ። ጆ አላወኩሽም። ማሂዲን ብለዋ ሳቅ ነው ዘመዷ የምትባለው ልጅ ረሳሃት? ማሂላላ መሳቅ ነው አመሏ። የምር አንቺ ነሽ? ስስቅ ትዝ አልኩ አይደለ? ማሂላላ ምንድነው የሁሉ ሩጫ? አትሌት ሆንክ እንዴ? አረጉኝ በእናትሽ። ክንዴ ቡቲክ እኮ ከፍቻለሁ። ክንዴ ቡቲክ ማለት? ይሄውልሽ። እንዴ እንዴት? እንደ ድንገት ሳላስበው የክፍላችን ሰቃይ ተማሪ መንገድ ላይ ቀሚስ ነጋዴ ሆነ ቢባል ማን ያምናል? እኔም በግድ ነው ያመንኩት። ያው ህይወት እንደዚህ ናት። ትላንት ባሰብሽው ሜዳ ዛሬ አቆሚ። በጣም ከባድ ነው መሯሯጡ። ከባድ ብቻ። ተረጋግቶ ለመኖር ተምረን በልቶ ለማደር መሯሯጥ ምን ይሉታል? ህይወት። አንቺስ ግን ማሂላላ ምን ላይ ነሽ? እኔ እንኳን የአባቴን ድርጅት እያስተዳደርኩኝ ነው። እኔ ኑሮን ለማሸነፍ፣ አንቺ ደግሞ ውፍረት ለመቀነስ ነው ሩጫችን። አይ አንተ ሳቅሽ እንደ ድሮ ነው፣ አልተቀየረም። ሳቅሽን ፍሪጅ ውስጥ አስቀምጠሽ ያኖርሽ ነው የሚመስለው። አይ ጆዬ፣ ያ ሁሉ እውቀት በቃ እንደዚህ ባክኖ ቀረ። እንግዲህ እውቀቴን ጊዜ ከወደቀበት ያነሳው ይሆናል። ልክ ነህ ጆዬ። አረ ከሰው ግቢ እንውጣ። እንደፊት ባይሆን ባይሞቀው ደጂ እመነስ ታይመጣም ነው ሊኮሰ ታቀጣ ነው ማኒ ወይ እኮ በጣም ወንድ መስጀምሯ እሺ አስጀምሯ ኬኬ ፊላ ደሞ እንዴት ነው ያማረባት? የራሱን መኪና ገዛ።
ሰው ያስጀምረው እንጂ አስጀምረው። እሺ ነው አስጀምረዋለሁ። ወንድሜ ጎማ እሱ ጋር ባላንስ ያደርግልኝ ወይ ከፊት ትመጣለህ አንተ? ከፊት በእናትህ ይቅርታ። ምንድነው መኪና እንደሚሻል በእናትህ ምን እዚህ በእናትህ መከረኝ የሆነ መኪና ወንድሜ አባ ይቅርታ አንዴ እንትን ኮፈኑን ትይዝልኛለህ? ምንድነው አስቸገርከኝ እኮ ኮፈኑን ብቻ ያዝልኝ አንዴ። ቀን ስራ ነው እንዴ? መደገፍ የለህም? ይሄን እንደዚህ አይደለም። መደገፍ የለህም ወይ? የለኝም። እንትን አንዴ 86 ቁጥር መፍቻ ይጅልም ታውቃ አንዴ ቶሎ በልሽ። ፀሐይ ወራው ሰጣለሽ። አባው ጃልዬ አባው ጃልዬ አባው ጃልዬ አባው ጃልዬ ወንድም ያመጣም ልሂድ እያለች አትከልክሏል በፍቅር ወንድሜ በጣም አሰልቺ ሆኖብኛል። ምኖች አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ቺት አታረግብኝ እና ምን ሆንሽ ታዲያ? እስኪ ሞቅ አድርገው ትዳሬን ሰኢ ማዲያት አልወጣብኝ። 4 ዓመት ሞላኝ። ማናውን 4 ዓመት የሞላኝ በትዳር መስላለሁ። ፋፍቼ ኤይ አቃጥኝ፣ አንገብግበኝ፣ ቅጥል አድርገኝ። እስኪ ወጊ ድረሰኝ። እኔም እንደ ባለ ትዳሮቹ ከነገ ሳምንት ጀምራል። ከነገ ሳምንት ማታ ምሽታክ እንድትመጣ ፈልጋለሁ። ማታ ሰክረክ እንደዚህ ያል ከዛ መተክ በቦክስ ግጥም በጥፊ ይዛ ግልብጥ። እሺ እዚህ ፍቅር እንደዚህ ነው። ወጉን አሳየኝ እስኪ። ወመን My name was Tigich Kota Tapuna Amakubi Magisara Goikota Adu Nan Usepa. My name is Oman Yakota Kata African Charembe Kata My name is Pun Gishaleman Nako for Nako Chalembi Kukwasi and na ከአስተማሪ ጋር መንገድ ላይ ስትገናኝ አባቴ ቀድሞ ለመድረስ ነው። ምን አስተማሪ ነው ገምቱ እስቲ። ደረሰ ይያባሻላል። ወደዛ እንሄዳለን፣ ወደዛ ጥፍ እንላለን። ዝች ጋር ቁመት ወዛደር የተሽካሚ ደካማ ትሆናለህ። ዛሬ ደግሞ ሞተር እንደመጣሽ ሴቶቹን ሽሽት በዚህ ብሄር ቸከስ በዚህ ብሄር ሴቶች ቀልደኛ ነሽ። ደግሞ አሁን ደግሞ ካንተ ምን ይፈልጋሉ? ኧረ ተወራ እኔ አሁን ምን ያንሰኛል? ከአቋም ከቁመና ከቁንጅና ትከሻዬ ሰፋ ያለ አንድ ቀን ሴት ወዳሉ ነው እስኪ ሰምቼ አላውቅም። ወረኛ ነህ ደግሞ አንተ። ወረ እንደው እቅዳችን ተሳካ ማለት አይደል? ወዳለው እንድብላሽ። ኧረ አምኛለሁ። ይሄን ሻውን አመንኩኝ። የት ትጋብዛታለህ? እሱ ነው የጨነቀው። አውርድም እኔ ሞትኩት አልሽ? የኔን አሟሟት በቃ ተይኝ በእናትሽ። እስቲ ንገሪኝ፣ እንዴት ነበር የሞትሽው? እንዴት ሞተሽ ነው? እኔማ የሞትኩት ምን ባክሽ፣ ቆሜ እኮ ታክሲ። ወይኔ ድሌ ፍቅረኛዬ መጣ። የኛው ፍቅረኛዬ መጣ። ደህና ነህ? እንዴት ነህ? ደህና ነህ? እንዴት ነህ? ፍቅረኛዬ ወንድሜ። ፍቅረኛዋ ማለት አንተ ወንድሟ ፍቅረኛዋ ነኝ። አይ አንተ ወንድሟ፣ እኔ ፍቅረኛዋ ወንድሟ አይደለም እንዴ? እኔ ፍቅረኛዋ ነኝ፣ አንተ ወንድሟ አይደለም? ፍቅረኛዋ እኔ ፍቅረኛዋ ተበልተናል ብሮ ነው እኮ እባክሽ። እንደዛ ነው። አዎ እሺ። ቅጣ ምሳ እንዴት ነበረ? ጥሩ ነው፣ በጣም አሪፍ ነበር። እሺ ይሄው ሂሳብ እሺ። ታስቸግሪያለሽ። ይሄ ሪሲት የኛ አይደለም መሰለኝ። ነይ እስኪ ማነሽ? እዚህ ጋር ቫት ይላል። እኛ ቫት የሚባል ነገር አላዘዝንም። ቆይ እኛ ቫት የሚል አላዘዝንም። ይሄ የኛ ሪሲት አይደለም። ይሄ ቫቱ ከየት የመጣ ነው? እንደምን እንደዚህ ነገር ጀመራችሁ? በቃ አባቴ ቫቱን እከፍላለሁ እንዴ። ለምን ያልበላነውን ነገር እንከፍላለን? ስለተጻፈ ብቻ አንከፍልም እንዴ? ዝም ብለን አንከፍልም።
ወይኔ ዛሬ አባ እኔ ነኝ ያዘዝኩት እኔ ነኝ። እንደሱ አትይኝም እንዴ ታዲያ? እኔ ደግሞ የሌላ ሰው ሪሲት ያመጡልኝ መስሎኝ። እማ እንትን ባቱን በቴካዌ ቦክስ አድርጊልሽ በደንብ ጠቅልዩ፣ ንፋስ ምናምን እንዳይገባበት። እኔ ነኝ ያዘዝኩት። ተማር ስለ ለክፋት መስሎ ያዋርድን። ምን እንደጣሁት? እሺ መልሷን አምጫት። እሺ ቦርሴስ ማይወድሽ ለባል የገዛልሽን በግ ብታይ ሳልነግርህ ቤት ማንም ሰው የለም። እኛ ገጠር ሄደን እና እኔ ባለኝ ያለውን ነው። እኔ ምን አውቅልሃለሁ? አያንቱ ወይ እሺ አሁን ፋሲካን ነው የማሳልፈው። ንፋስ ነው ዘመዴ ንፋስ ነው ዘመዴ ሀገር አስወጥቶ ካስቀረኝ መንገዴ። የፈጣሪ ስራ እጅግ የሚያስገርም ነው። ይቺ አሳ ነባሪ እናት ልጆቿን ስታጠባ እጅግ በሚያስገርም ሁኔታ ወተቱ ከውሃው ጋር አይቀላቀልም። እጅግ በሚያስደንቅ ሁኔታ የነኛ አሳ ዝርያዎች ወተታቸው ወፍራም ከመሆኑ የተነሳ ነው እንግዲህ ከውሃ ጋር የማይቀላቀለው። አንዲት እናትም እንግዲህ በቀን 190 ሊትር ነው እንግዲህ ልጆቿን የምታጠባው። ይህ በእውነት እጅግ የሚያስደንቅ ነው። እሺ በርጠሜስ ሰላም ዶክተር፣ ደስ ይላል። እያገገምኩ ነው፣ በጣም እየተሻለ ነው። አዎ ክብሩ ይስፋ። አዎ ለማንኛውም የሕክምና ውጤት ደርሷል። ጥሩ ዜና እንደሚሆን እርግጠኛ ነኝ። እንዴ ግድ ነው። እሺ ራጅህን አንብበው። ምን ነው ምንድነው ዶክተር? እንዴት ብዬ እንደምነግርህ አላውቅም፣ ግን ጨብጥ ይዞሃል። ምን? አዎ የጣፊያ ንቅለ ተከላ ማድረግ አለብን። ምን ማለት ነው? እኔ እኮ መኪና ተገጭቼ እኮ ነው የገባሁት። አውቃለሁ። ይኸውልህ አንዳንዴ በህክምና ውስጥ እንደዚህ አይነት ነገሮች ይፈጠራሉ። ግን ይሄ ላይ ምን ነው? በጣም ይቅርታ። እሺ የኔ ስህተት ነው፣ ገልብጫው። አረ ዶክተር ይቅርታ። እንኳን ደስ አለህ። ለምን? የ3 ወር እርጉዝ ነህ። ምን? አዎ ግን ወንድ ይሁን ሴት አላወቅንም፣ አረጋግጠን እንነግርሃለን። ታሾፋለህ እንዴ? ይኸውልህ ይህ ሆሞሎቲያሲስ የሚባል የሆርሞን መዛባት የሚያመጣው ችግር ነው። ስለዚህ ምንም ነገር እንዲያጨናንቅህ አንተ ላይ ብቻ ሳይሆን በጣም ብዙ ሰው ላይ የሚፈጠር ችግር ነው። እኔም የ2 ዓመት ልጅ አለኝ። ባይገርም ጀማል ያ ውጤቱ እኮ ነው የሚያሳይ። እሺ ምን አለ መሰለህ ይሄንን ኮርስ ያኔ ተማሪ እያለን ስንማረው እኔ አልነበርኩም፣ ቀጥቼው ነበርና ምንም ይሄ ነገር አልገባኝም። ተረዳኸኛ? ገልብጠው ነው። እሺ አሁን ውጤቱ ምንድነው የሚለው? ውጤቱ እንደሚያሳየው ከሆነ ውስጥህ የፈረስ ሆርሞን ተገኝቷል። ድሮ እናትህ ከፈረስ ጋር ብዙ ጊዜ ታሳልፍ ነበር እንዴ? እኔ በምን አውቃለሁ? ለማንኛውም እስኪ አንዴ እንደ ፈረስ ጮህ፣ አናፋ። ናይስ፣ እርግጠኛ ነበርኩ። እና ምንድነው ውጤቱ? ፈረስ ነህ አንተ። ለምንድን ነው ጋውን የለበስከው? ጽዳት አይደለ እንዴ? ነውጣ። ይቅርታ። ምን አይነቱ ነው በእናታችሁ? ይቅርታ በጣም ያው የህክምና ውጤት ደርሷል። ውጤቱ እንደሚያሳየው ከሆነ ጨብጥ አለብህ። ምን የምታዩት ሰው በትከሻው የተሸከመው ምን ይመስላችኋል? ህንድ ሀገር የሚገኝ አንድ ግለሰብ ገንዘብ ከባንክ ለመውሰድ የእህቱን አጽም ተሸክሞ ባንክ ድረስ በመሄድ ዓለምን አስደንግጧል። ከወራት በፊት የሞተች እህቱ አካውንት ውስጥ ያለውን 20 ሺህ ሩፒ ወይም የኢትዮጵያ 30 ሺህ ብር ገደማ ለማውጣት ባንክ ይሄዳል። ነገር ግን የባንኩ ሰራተኞች እሷ በአካል ሳትመጣ ገንዘቡን አንሰጥህም በማለት ያጉላሉታል። በሁኔታውም የተበሳጨው ሰው እህቱ መሞቷን ለማረጋገጥ መቃብሯን ቆፍሮ አጽሟን ያወጣል። ይህንኑ አጽም በትከሻው ተሸክሞ 3 ኪሎ ሜትር በመጓዝ ባንኩ ደጃፍ ላይ ይዘረግፈዋል። ባንኩ ሰውየው በስካር መንፈስ ነው ይህን ያደረገው ቢልም ፖሊስ ግን ግለሰቡ ህጋዊ ወራሽነቱን ለማረጋገጥ ባጋጠመው የቢሮክራሲ ውዝግብ ተስፋ ቆርጦ ያደረገው መሆኑን ገልጿል። በመጨረሻም ፖሊስ ጣልቃ ገብቶ ገንዘቡን እንዲወስድና አጽሙን በድጋሚ እንዲቀበር አድርጓል። የግሌን ሃይማኖት ፈጥሬ ከራሴ ሰየምኩት በፍቅር ስለሆነ ሱሴ አቁሜ አንዱን ሳየው አስተውዬ በበፊት ህይወቱ ነበረ ጉማሬ። ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ።